በራሳቸው ባይመጡ አይ እነሱ ቤት አይኖርም። በሚፍታ ቤት ሊኖር ይችላል። አይሰውም ላይ ባለ ብለው ተጋነው ልጅ ቀለበት እየተሰረ መጣ። ማን ያሰረው ሞተ የተባለው ልጅ አይቼ እነሱ ሞተ የማበድ ተማበድ ወዲ ቀለበት የሚያስረው ሶሚያ ነው። እነ ሙቤ አንድ ሰሞን የሆነ ልጅ ሞተ ብለው አንዴ ቀጥሎ እንዴ ልጁ ነው ደግሞ እንዳበደው ነው መጣ እኮ ቀለበቱ መልሽልኝ አላት እኮ አሁን መተወንም ባይችሉም እኮ እነዛማ ሲያሳራይችሉም የዘንድሮ አይደለም። አሁን ለሶሚያ ናት ማን የምትባለው ለሰይድ ሚስት ለሷ ቀለበት ለሰኝ መጣ ታምበቅ ራውት አይ እኮ በቃ ቡሩኬና ሃይሚን ብቻ ነው ማየት እንጂ ሌላ ምንም ይቻላል። መድኃኒዓለም የእነሱ ልቦና አይቀይርብን እንደው ሌላ ምንም የዛን ጨዋታ አድርገውታል። ልጆቹ አሁን ያላዛርና በዚህ ስትራክስ ምንም የሚገርመው ነገር ኦዲየንሳቸው ማን እንደሆነ እንኳን የማያውቁ ናቸው የሚሰሩት ስራ። ኧረ ወደዛ ጭራሽ ህጻናት ያለ ነው የሚመስላቸው። ማናቅ ጅል ህጻናት ያለ ይመስላቸዋል አይደል? ለድራማ ሌላ ፊልም አያይም እንደ ሰው እነሱ ከማያት እንደ የቱርክ ድራማ ሙሰልሰል ብታይ ይቀላል እኮ እንደዚህ ከማየት። ኧረ ኢትዮጵያን ቢሆን በእንትን ፕሮፌሽናል የተሰራው ነው አያይም እንደ ሰው ከፈለገ እንዴ ምን ነው ቀለዱ በጣም ነው ቀለዱ። አይን መጫወቻ አደረጉት። አረደ እኔ ሲጀምርም ማለፍ የተለጠፈው ነው ልባቸው መሻት ፈጣሪ እንዳይሰጣቸው እንዳያሳብዳቸው ማርያምን ሲያሟሩ ስራም አላጣ እነሱንም ማለት ምን ነው ኢቲቪ አማርኛ ፊልም አትወጂም እንዴ? የእነሱን እንግሊዘኛም አለ ከማየት የአማርኛ ፊልም ይሻላል እንዴ? ስንትም ያስብ አረብኛም አለ እንግሊዘኛም አለ ከፈለግሽ ኢቲቪ ቃና ግን አሁን ይታያል እንዴ? አዎ እንዴ አለ ቃና የቱርክ ይቻላል እንዴ? ለኩም ተባይ እኮ እኮ ነው የምንለው እንዴ? አረ እንደዛ ብቻ ሳይሆን እነዚህ እንዲያው ምን የሚሰሩት እኮ ቃና ፊልም አለ። ቃና በአዲስ መልክ መጥቷል። እሺ ሀገራችን ስንገባ ለዚህ ማየት ትችያለሽ። አረ ኢትዮጵያ ሆኜ በጣም ነበረ የማየው፣ ግን በጣም መጥፎ ነው እናቴ። ለምን አፍላ ፍቅር እኔ ደግሞ አልወድም እናቴ። ኖ የቱርክ እንትን እኮ በጣም ደስ ይላል ስለሚተረጎም በኢየሱስ። እኔ ደግሞ ሳይተረጎም ነበር ደስ የሚለኝ በቃ በአረብኛው። መንፈሳም ነው ቃና ሲጀመር። ኧረ ምንም መንፈስ የለውም በጌታ ስለቆየ እኮ ማሬ ስለቆየውን በአረብኛ ማየት ትችያለሽ። ምክንያቱም አማርኛውን እንረሳዋለን። ያየው ነው የበፊት አሁን ነው ኡማር ደሚር ምናምን እነሱ ነው ረሳዋል። ደስ ይላል ተመልሰሽ በአረብኛ ስታየው እንዴት እንደሚያምር። ሰላም እንዴት ናችሁ? ደህና ናችሁ ወይ? ደህና ነሽ? ዜዶ አለሽ? እንዴት ነሽ? አለሁልሽ እኔ እናት። እንዴት ነሽ? ኮሜንት ላይ ሁሌ ነው ማገኘሽ። እንዴ ኮሜንት ላይ እኮ አልጠፋም። እንዴት ነሽ? ደህና ነሽ? ሳምንታዬ ፎሎ ያረኳቸውን በሙሉ ኮሜንት ሰጥቼ አልፋለሁ እኔ። ጎበዝ ነሽ። አይመችሽም ያኔ ልትገቢ ለዛ። ደህና ነሽ? ልጆች እንዴት ናቸው? ደግሞ ደስ የሚለው ማለት ነው ቱ ስማርቶች የምትላት ነገር ደስ ይለኛል። እሷ እኮ እኔ ናት የኔ መለያ ነች። እኔ አንድ ቀን እንትን አደርገዋለሁ እሱን በካሜራው እንትን አነሳውና ቆይ ለጥፍልሻለሁ አንዱ ቪዲዮ ላይ አውጥቼ ማለት ነው። በጣም ይገልጻቸዋል ብዬ ስለማስብ በአጭሩ ስለሚገልጽልኝ እወደዋለሁ። ደስ ይላል። ብዙ ጊዜ ያለ ኮሜንት መጻፍ አልወድም። እኔ አጭር ነው የምወደው። እኔ አልወድም ሲጀመር ኮሜንት ታዲያ እሺ አላህ ከአንቺ ጋር ይሁን ይከተልሽ። እሱ መልካም መንገድ ሁሉ ያድርግልሽ። ሌላ ይመጣል እባክሽ። ተስፋ በፈጣሪ ነው በሰዎች ፈጣሪ ይርዳት። የእውነት እንደዛ ተቀምጣ አሁን ደግሞ ሲመጣ ይሄን ደግሞ እንደዚህ አስተማማኝ አይደለም እንዴ እነሱ ማለት እየደወለች ነው አለች። ገንዘብ የለኝም አለች።
እንዴት ነሽ መስዬ? እንዴት ናችሁ? ሚውት ስላደረጋችሁ ነው። ዘዲ ደህና ነሽ? ማርያም እንዴት ነሽ? አለሁልሽ። ደስ የሚለው ቤተሰብ ስላለ ማረፊያ ችግር የለውም። ቦታዬን እንዳትይዙ ተብላችኋል። ማን ያለው? ሳሉ ሰዓዲማ በቃ ሄደች ማለት ነው። ሚውት አድርጌ ከሚረብሽ አንዳንዴ እኮ ለስራ ዱባይ ይሻላል ይመስለኛል። ሳውዲ በጣም ችግር ነው ስራ ዱባይ አላነሳም አለኝ። ነው አሁን እኮ አሁንም ዱባይ እኮ የለም። አንድ ጊዜ አንጥቶ እንትላል። ቆይ ዱባይ ተመላላሽ የሚሰራ ብዙ ተመላላሽ አሉ። ተመላላሽ ደስ ይላል፣ ግን እንደ ድሮ አይደለም። ቢሆንም ፍሪደም አለሽ። እንደዚህ የመያዝ ቻንስሽ የጠበባ አይደለም። አረ ዱባይማ ዘንጠሽ እንዴ እንደ ህገኛ አይደል? ህጋዊ ሆኖ ወጥተሽ ምትገቢ እንደፈለግሽ ሆነሽ። ሳውዲ እኮ ይይዟቸዋል። ሳውዲ ይዛሉ፣ ፍሪደም ቢለውም እዚህ ካለ ወረቀት እንዴት እንደሚቀመጥ እኔ በጣም ፈሪ ነኝ። እኔ ኮንትራት እንኳን ሁኜ ባለፈው ዳቦ ቤት ተልኬ ፖሊሶች አይቼ ምልስ አልኩት አልገዛ ማለት ከዛ ፊት አለች። ኧረ እዚህ ጋር እኔ ፈሪ በጣም አዎ ቢጠየቅሽ እንኳን ቤት ወረቀት ካለች ችግር የለውም እኮ። እኔ ፖሊስ ሳይ በጣም መጀመር ስደት የሄድኩ ጊዜ የለው መጀመር ስደት ስመጣ የቤቱ ሰውዬ ፖሊስ ነው። ተመልሶ ከስራ ተመልሶ ስመጣ ጀለስ አረገና ስከፍትለት ፖሊስ ነው። ሌላ መስሎ ጫውኩኝ። እንዲህ ቀና ብዬ ማለት ሰውዬ አዲስ ነኝ እኮ ያስፈራል። እኔ መሳሪያ ራሱ በጣም ነው አንድ ቤት እንደዚህ ሁለቱ ልጆች የልጅቱ ባል 3 ናቸው። ይሄ ፊኒሽን አስቀምጠሽ ታጨርሽ ወዴሽን። በተለይ ሳውዲ እኮ ሁሉም ፖሊስ ናቸው ብለሽ ማለት ይቀላል። እንዳለ ስራቸው እሱ ነው። ወንድምየው አጎትየው ምናምን እንዳለ ፖሊስ። አሪፍ ክፍያ አለው ማለት ነው። ክፍያው አሪፍ ይሆናል። አዎ በጣም ነው እኔ በጣም ነበር የሚገርመኝ መጀመሪያ ሳውዲ እንደነበር። የክፍያ ብቻ አይደለም እኮ ሙታይ በቃ ስራ ያህን ያለው እንጂ ፈቃሪው በብዛት ደግሞ ትምህርት ላይ ስለማያተኩሩ ቀላሉ ስራ ሱሳው ነው ያቀር ወደ ላይ ይሰማራሉ። ያው ይሄኛው ብዙ ትምህርት ይጠይቅ አይመስለኝም። ይሄም እኮ ግን እኮ ይማራሉ እኮ እስከሆነ ጊዜ። ሰላም እንዴት አደራችሁ? ስልጠና አለው። እንዴት ዋላችሁ? ሰላም ነሽ ወይ? እንዴት ዋልሽ? ወይ እንዴት ነሽ? ደህና ነሽ? ደህና አደራችሁ? ወይ ታዲ ቆይ ባስል ላድርግልሽ። ሁለት አትቀርብችኝ። እኛ እኔ ደህና ውያለሁ። ወይ እኔ ደህና ውያለሁ አዲስ አበባ። እሺ እኔ እናት ደህና ዋይልኝ። እኔ እናት ያደረ ደግሞ ደህና አደርኩ ይበል እንግዲህ የነጋለት። ደህና አደራችሁ ሁላችሁ፣ ደህና ዋላችሁ፣ ደህና አደራችሁ ነው የሚባለው። በቃ እኮ አሁን ግማሽ ቀን ሆነ። ዱባይም እኮ ብዙ ርቀት የለንም እኮ ከዱባይ አንድ ሰዓት ምናምን ማለት አንድ ሰዓት። ስለዚህ ዋላችሁ ነው ለሁላችንም። ለሳውዲም ዋላችሁ ነው፣ ለዱባይም ዋላችሁ ነው። ታይ ወላ አንሳ አላገባሽ ግን ዛሬ አርባ አለን መስ እኔማ ግን ደግሞ ተረጋጋሽ። ዝም አሉሽ እንዴት እጅዬ? 8 ከሩብ ድረስ አሁን ገና አይደለም አላሁ አክበር የሚለው ለዛ ነው። ምንድን ነው ገልብጠሽ ላክሽልን? ለአክል ምናምን ጉዳይ አይደለ አላሁ አክበር የሚለው እዚህ
እዚህ ጋር ጋር ተሰግዶ ምናምን አብቅቷል። አላ አካውንቷ ምትስስቲ የሚፈልግ ሁላችሁም ያልሰማችሁ መቼም ትሰማላችሁ። ማታ ልጅቷ የመቅዲ የምትባለው አባት እርዳታ ስለሚያስፈልጋቸው ያላችሁን በአቅማችሁ በውስጥ እንላላካለን። አካውንቱን ተባበሯት። ኦኬ የት ነው ያለው? የት ነው ያለችው ልጅቷ? እዚህ አረብ ሀገር ናት። አባቷ ኩላሊታቸው ሊቀየር ተብሎ 1 ሚሊዮን ብር ተጠየቀች እና ዩቱብ ላይም ተለጥፏል። ትናንትና አናን ቤት በየሁሉም ገስት ተነግሯ። እኔም ማታም ተነግሮን ነበር። እኛም ያው አካውንቷ አለ። አካውንቷ ወደ ኢትዮጵያ ነው የሚላከው። ወደ ኢትዮጵያ ነው የሚላከው። ወደ ኢትዮጵያ በአካውንቱ ነው ዲፖዚት የሚደረገው። በአካውንቱ ነው የምናስገባው። በቃ ወደ እኮ ማለት ወደ ኢትዮጵያ ነው የሚላከው። ያው ራሱ አካውንት ሲገባ ታገኘዋለች ራሷ። ኦኬ ችግር የለውም። በቃ ችግር የለም። እሺ አላህ ይማርላት። በእናትሽ ከባድ ነው። ማናት ላይቭ ላይ ያለችው? ሽርላት ግን መቅዲና አንድ ነገር ልንገርሽ። እሺ እንዴት ይታወቃል? አሁን እኔ እንደላኩኝ አንቺ እንደላክሽ ይታወቃል? የላክሽበትን ወረቀት አትጣሉ። በኢንቦክስ እንላላኳለን። አንድ ቦታ ላይ መሰብሰብ ይቻላል። ከዛ ማን ምን እንትን እንዳለ በዛም ይቻላል። ችግር የለም። በቃ በውስጥ አውራሻለሁ። እሺ ቲጂ እናወራለን። በቃ በውስጥ በቃ ችግር የለም። እሺ ለዚህ ጊዜ ያልሆንን እህትነት ይሄ ነው። በቃ ወይ በጣም ቀላል። ያው ያቅማችሁ ብዙ ቀዳዳዎች ሊኖር ይችላል፣ ግን መቅደም ያለበት ስለሆነ 5 ያቅማችሁን ያለው ሰው ሲሆን እኮ ችግር የለም። የሆነ አባባል እኮ አለ። በእኔም እኮ ቢደርስ እኮ ያው እኮ ነው፣ ግድ እኮ ነው ይሄ። ነግበኔ አብዬ ነይ ግቢ ላብዬ ነይ። መልዕክት አለ። እንዳውም ጣፍተሽ ነው የመጣሽው። ነይ ስራ ስሪ፣ ነይ በጎ ስራ ስሪ። ችግር አማክሮ አይመጣም። ግን አሁን ለሰው ትንሽ የሚከብደው ደሞዝ ሰዓት አለመሆኑ ነው። አዎ እኮ ደሞዝ አሁን እኛ በ30 ነው የሚከፈለን። አሁን ላይ ከሌለ ይከብዳል። ግን አካውንቱን ይዞ በደሞዝ ሰዓት ማስገባት ከተቻለ ትክክል። እውነትሽን ነው። ብር እኮ ኦፕራሲዮኑን ከተደረገ በኋላም ስለሚያስፈልግ ልንደርስ እንችላለን። በዛ ሰዓትም የደሞዙ ሰዓትም ማለት ትችላላችሁ እኮ ደሞዝ ሲደርስልን። አንድ ሺህ ሰው እንኳን ይኸውልሽ ቲጂ 1000 ሰው እንኳን 1000 ብር ቢያስገባ 1 ሚሊዮን ይመጣል እኮ በኢትዮጵያ። አይገርምም? ይሄ ብቻ እንጂ በጣም እኮ እንትን ነው እኮ። ኧረ እግዚአብሔር ያውቃል። ችግር የለውም። ስለዚህ 2000 3000 በኢትዮጵያ ያለው 4ም 5ም ቢገባ ይሞላላታል። ችግር የለም። እግዚአብሔር ይርዳት ማርያምን። በእናትሽ ከባድ ነው። እሺ አደርጋለሁ። ችግር ምናምን አራሳይና ያው በጣም እውነት ነው። በእውነት ያው ነግበኔ ይባላል እኮ ልጅ ለኔ በዋትስአፕ ላክልኝ። አስተላልፋለሁ በውስጥ ለሁላችሁ። ዩቱብ ላይ አለ መሰለኝ እኮ ማታ ሀናን ቤት የተለጠፈው ነው። ግን አይ ማረጋገጥ አለብን። ደግሞ ተቀይሯል እያለች ነው ሀናን። እና ስለዚህ ምን ቼክ ታደርጊያለሽ መሰለሽ? አካውንቱን ስንጽፈው የሚወጣው የማን ስም እንደሆነ ጻፊልን። የማን ስም እንደሚወጣ እኔ ጋር አሁን ማለት ነው። አሁን ንግድ ባንክ ወይ አቢሲኒያ ምናምን መሆን ከሆነ አቢሲኒያ ከሆነ አቢሲኒያ ብለሽ ብላ ንገሩኝ፣ እኔ እልካለሁ። ችግር የለውም። በአቢሲኒያ ከሆነ ንግድ ባንክ ወይ አቢሲኒያ የትኛው እንደሆነ ንግድ ባንክ ይመረጣል። ብር የሚልኩ ሰዎች ንግድ ባንክ ነው የሚፈልጉት ይበልጡ። ንግድ ባንክ ነው ንግድ ባንክ የልጅ ኢትዮጵያም ውስጥ እኮ ኢትዮጵያም ውስጥ ትክፈታ። ምን ችግር አለ? ንግድ ባንክ እኮ ንግድ ባንክ ከሆነ እሷ እዚህ ናት እኮ ማውጣት እኮ አይቻልም። ማሪ ቤተሰብ አይደለም እሷ የምትፈልገው ማለት ነው። ተቀይሯል እያወሩ ነበረ አለች እኮ። የማታው የተለጠፈው ሌላ ሆኗል ማለት ነው እኮ። ተቀይሯል ሀናን ቤት ሲያወሩ ሰምቻለሁ እኮ። ችግር የለውም። እኔ በኢንቦክስ አመጣና ከዛ በውስጥ ሀናንን ሀናን ጋር ይኖራል አካውንት
ልጅቷ ትጠይቅ፣ ልጅቷ በደንብ ትናገር። ትምጣን ብር የሚልኩልን ሰዎች አንዳንድ ጊዜ የሚልኩልን ከሌላ ባንክ በንግድ ባንክ ምናምን ነው ማስተላለፍ የሚፈልጉት። ንግድ ባንክ የሚልክልን ልጅ እንደዛ ነው የሚልከው። ከንግድ ባንክ ውጭ አይልክልኝም ሲጀምር። የእኔም እንደዛ ነው። እኔ ስንቄ ባንክ አለኝ ስለው ባለፈው አይቻልም አለኝ። ንግድ ባንክ አይቻልም። ንግድ ባንክ ኮሜርሻል ባንክ ነው መሆን ያለበት። ብዙ ሰው ደግሞ የንግድ ባንክ አካውንት ነው የማታው የአባትየው የእሳቸውማ እንዴት ይሆናል? አባትየው አይችሉም። ብቻ እግዚአብሔር አምላክ በዶክተሮቹ መሀል ጣልቃ ገብቶ ምሕረትን ይላክላት። የኔ ማንም ሰው በሰው ሀገር ሆነ የቤተሰቡን ክፉ አይስማ። ሌላ በቤተሰብ መክፈት ይችላሉ እኮ አንዴ ወንድም ካለ እህት እናትየው ካለ ሆነ በደንብ ጠይቃት። ገባሽ? አሁን ሰው የላከው ብር ወይ ወደ ሌላ ቦታ እንዳይገባበት ነው ግዴታ ነው። ኖ እኔ በደንብ ሳላጣራማ ማናችሁም አትልኩም። እኔ በዚህማ እንዴ እኔ እቀበላለሁ። በውስጥ ሄጄ አናግርና አመጣለሁ። አንዬ አለች፣ እንደገናም ፍቅር አለች። እኔ በደንብ አጣርቼ ነው። ዝም ብሎ እንትን አይባል። ነገር በእኔ ነው። ሁላችንም ቢሮ እዛው ነው። ምክንያቱም ሌላ አካውንት ላይ ብናስገባ እኛ ያለ ልጆች 100 ድርሃም እንኳን ብንሰጣት እግዚአብሔር ይመስገን እሱ ነው ብር ይሄዳል እንዴ። በጣም ይሞላላታል። ትንሽ ነው፣ 1 ሚሊዮን ትንሽ ነው፣ ይሞላል። ሁሉም ሰው ካዋጣላት ይሞላል። እግዚአብሔር ይመስገን። ያው በዚህ ደግሞ የጨረቃ ፋሚሊዎች ማታ ደግሞ ቢቻል ላይቭ ሲመጡ ቢነገርላት በጣም አሪፍ ነው። እነሱም ቢያስተባበሩላት እነ ብሩኬ ጋር አካውንቷን ራሱ መለጠፍ ይቻላል። ፈጣሪ ይገኛል። አስተባብሩላት። እውነት ልክ ነው። ይነግሯቸው ይብለጥ አሪፍ እንትን ነው የሚሆነው። አይደለም ያ ብቻ እንኳን እኔ እንጃ ብቻ ሁላችንም የሰው ሀገር ሆነች የአባትና በጣም እንትን የሚሉሽ መስማ በጣም ኦኬ። ቡሩኬ ሰምቷል አለቻችሁ። በቃ ቡሩኬ ከሰማማ በኋላ እንደውም ማታ የሚገቡ እንትን ይችላል። የእኛ ቅኖች እንኳን ለዚህ ለሌላም ይተርፋሉ። እግዚአብሔር ይባርክ። ምን ይሆና መሰለሽ ትክክለኛ አካውንቱ ቢመጣ እነ ቡሩኬ ለጥፉትና እዛ ላይ ላይቭ ላይ የገባ ሰው በሙሉ በዛ አካውንት ያስገባል። ትክክል። ውስጥ ብቶኛል አለች። እግዚአብሔር ይመስገን። ደስ ይላል። አይ ጀግና፣ የእናቱ ጀግና። እናቴ ትሙት ጎበዝ ናቸዋል። በጣም ቅናቸው። ስለዚህ ሰዎቹ ያለው ክብር እግዚአብሔር ከሰው አይን ይጠብቅክ። ሌላ ምንም ሰው ደራሽ ስላላወቅን አይደለም። ይዘዊ ፋሚሊዎቹም ለእነሱ አንገታቸውን ይሰጣሉ። እግዚአብሔር በጣም የጨረቃ ፋሚሊ እኮ አይደራደርም በሁለቱ ልጆች። የኔ እናት በቀደም አላየሽም? ፍቅረኛና ሚስት ለምን አለ ተብሎ መተንር ያለን ግን ማለት ነው። ከዛ እሱ ለእሱ አንድ አይዲያ ሰጠነው። አንድ ቪዲዮ ሰርቶብን መጣ። ዝም ስንል አቆመ። ትናንት ደግሞ ጨረቃዬ ምን አለች? ሚስት ስለሆንኩኝ እኔ ነበርኩ እግርን ማጠብ የነበረብኝ አለች። እግዚአብሔር ይስጥሽ አልኳት። እኔ ደግሞ ትናንትና ቪዲዮ እኮ እንዴት ደስ እንደሚል ያዝናናል ነበር በጣም። በተለይ የጥንቸሏ በጣም እንደ ጥሩ ቅቅል አምጥቶ እኔ መደንገጤ ወሬቾ እንደ ያላየሽም እንደነሰብን እኮ ቆርቆሮ በሞተር መግቢያውን ሳያ ደነገጥኩኝ። እንዲህ ድንግጥ ስተኝ አይደለም አሰንስ ያለውን ሰምተሻል? ቲጂ አንድ ሀሳብ ሰጠነው። እሱ ራሱ ያነሳነው ይችን ጥያቄ ነው። እሱ ደግሞ የተረሳውን የረገጡትን ሁሉ እኮ ነው የጨመረበት ቪዲዮ ይሰራል። ደግሞ ምን አለ? ጫት የምትቅሚ ከሆነ እዛው ቃሚ፣ አሽሽ የምትጨሺ ከሆነ ደግሞ እዛው አጭሽ። ሩዝሽን ቀቅለሽ ይላል እንደ እሱ ሩዝ አረስ ደግሞ ሊሰራብን ይመጣል። አታውሩ ቲጂ ማለት ነው። ቲጂዬ ያ የተዘጋውን እንትኑ ለማንቀሳቀስ ነው ይዛለት የመጣው ሊሰራ የመጣው
እና የተረሳውን እኮ አልኩኝ። ማታ ምነው ጮህን እኛ አይዲያ ሰጠነው አልኳቸው። ከሰዓት በኋላ ቪዲዮ ለቀቀ። እውነት እኮ ነው። እግዚአብሔርን ሰው ተናገረው ነው ለቀቃችሁ። ተመስገን ጌታዬ። ጋይስ እኔ ትክክለኛ መረጃ ማስረጃው ካልታወቀ ልጆቹን አዋጡ ምናምን አትበሉ አለች። እኔ ማውቀው ታሪክ የለም በእንደዚህ አይነት ሳይድ ውስጥ ማለት እዛ ጋር ልጅቷ እያለቀሰች ነው። የሕክምና ወረቀቱንም መለጠፍ ትችላለች። ባይዘው ሀቢባ ጋር ብትሄድ እስከ ልክ ድረስ ነው የምታስሄደው። ታውቂያለሽ ሀቢባ በጣም ነው የምትፈትንሽ፣ በጣም ነው የምትጠይቅሽ፣ በጣም ነው እንትን የምትልሽ። ግን ደግሞ ከኛ ደግሞ የሚያውቋት